አልገባኝም እንዴ በማያውቀው ነገር ጓደኛዬ መመታቱ ጀግና ያስብላታል? ምን ለጓደኛ መደረብ ነው? አዎ እንዴ በዚህ ማለት እኮ እሱ እኮ ነው ተጎጂ። አንተ ደግሞ ምን ነው እንደ እንቁላል ነው የምትከባከበው? አልክሳ ገኒ ቆይ እየቀለድሽብኝ ነው? እኔ እኮ አንቺ ጋር ተጨንቄ እመጣለሁ። እሺ በቃ ችግር የለውም። አኮረፍከኝ እንዴ? ያው በጥፊ መታችሁ ስትለኝ እንዳሰብነው አልሆነ። እሺ ገኒዬ ማለት አልተናደድሽብኝም? ብለኝ ለምን እናደዳለሁ? ለምን እንዳደረጋችሁት እኮ ነገርሽኝ አይደል? ደግሞ ስሜቴንም እንዳዳምጥ ረድቶኛል። በጣም ጨንቆኝ ነበር። ግን አስጨነቅኳቸው አይደል? በጣም ይቅርታ። እሺ አቤልን ራሱ እጅ ይቅርታ መጠየቅ አለብኝ። ታየው ስለሱ ምንም አታስቢ። እሺ እና ሁሉም ነገር ተዘጋጅቷል። በጣም እሺ። ቆይ አንተ እስከ መቼ ነው ዘግተኝ ቁጭ የምትለው? ይቅርታ ጆኒ፣ እኔ አሁን ምንም ነገር ማውራት አልፈልግም። ቆይ እና ምን እያሰብክ ነው ያለው? ምንም አላሳሰበኝም፣ ግን በቃ ብሌንም መጠበቅ ደክሞኛል። ተው እንጂ አቤል፣ ፍቅር እኮ ታጋሽ ነው እንዴ። በአንድ ጊዜማ ተስፋ መቁረጥ የለብህም። ተው እባክህ፣ ገና ትላንትና ፍቅረኛ ይዘህ ስለ ፍቅር ሀያልነት ለእኔ ልትነግረኝ ነው? አንተ ደግሞ ችግር አለብህ። እኔ እኮ የመጣሁት አንተን ለማጽናናት ነው አይደል? ያው ጆኒ፣ እኔ አሁን በደንብ ተጽናንቻለሁ። ስለዚህ በቃ ዝም ብል አታወራ ማለት ነው። ቆይ እንዴት ነው የሰው ህይወት የምትበጠብጪው? አቤል እኮ ያንቺ ነው፣ ሊያገባ እኮ ነው። ማን ያለው? ማለቴ ተስፋ በመቁረጥ እኮ ነው። አይ ቢሆንም የልጅቷን ህይወት ማንበልሸት አልፈልግም። በቃ እኔ አሁን መሄድ የለብኝ ቦታ ለመጣልሽ። ገንዬ አሁን መተሽ ወዴት ነው የምትሄጂው? ገኒ ቆይ ልጅቷ ዛሬ ምን ሆናለች? ምን ሆነሽ እንደዚህ አጣርፊሽ ተራሽ? እባክህ ብሌንና አቤል እንዲቀራረቡ ያደረግንበት መንገድ ሳይበላሽ አይቀርም። ምን ነው? ምን ተፈጠረ? ያው ብሌንን ታውቃት የለ የሴትዮዋን ህይወት እንዳላበላሽ ምናምን አለች። በይኒቱ ቆይ እንዴት እኔ ይህንን ሁሉ አላሰብኩም ነበር እኮ። ታዲያ አንተስ እንዴት አላሰብከው እንዴ? ከእኔ ይልቅ እኮ አንቺ ለብሌን ተቀርቢያለሽ አይደል እንዴ? ማወቅ እኮ ነበረብሽ። እንዲያውም ተወው በቃ። ብቻ አንቺ አላኮረፍሽኝም አይደል? እባክህ ዝም በል እሺ። በጣም ነው ያናደድከኝ። እሺ በቃ ይቅርታ አድርጊ። እሺ ቆይ ምን ልናደርግ ነው? እውነትም በየትኛውም መንገድ እንዲያውቁ ማድረግ አለብን። ቆይ እንዴት አድርገው? እኔ እንጃ ጆን፣ የራሱ ጨንቆኛል። በቃ ግን ያትጨነቂ። እሺ ምንም ነገር እናደርጋለን። እንደሆነ አልገባኝም። ገኒና ጆ ለብሌን መገናኘት ምክንያት የፈጠሩት እየሰራላቸው ይገኛል። እነሱ ያሰቡት ጆን እና ገኒ ብሌን ወደ ራሷ እንዲታስብ ወደ ራሷ እንዲትጠራጥር ነበረ። ነገር ግን ሁሉም ነገር ተሳክቶላቸዋል። እነሱ አሁን ላይ ይሄንን ማድረግ የነበረባቸው ለአዴይና ለብሌንና ለአቤል ፈልገው ነበረ። ሆኖም ግን ተሳክቶላቸዋል። እና ምን ላድርግ ብላ ብሌን ገኒ እውነታውን ስትነግራት ማመን አቅቷታል። አልተቀየምሽኝም ወይ ስትላት፣ ለምን እቀየምሻለሁ? ለእኔ ብለሽ አይደለም ወይ ይሄንን እያደረግሽ ያለሽው? ትላታለች። ጆን በጣም አሳስቦታል የጓደኛው እንደዚህ መሆን። ጓደኛው እንደዚህ ይሆናል ብሎ ስላላሰበ ነበረ ጆን በገኒ ሀሳብ የተስማማው። ነገር ግን ሁሉም ነገር እንዲያሰቡት ሳይሆን እንዳላሰቡት ሆኖባቸው እየሄደ ይገኛል። ብሌን ጆን በጥፊ መምታቷ በጣም እያሳሰባቸው ቢገኝም ነገር ግን አሁን ላይ ያላቸው አንድና አንድ አማራጭ እውነቱን ተናግረው ጆን እና ገኒ እውነቱን ለመናገር ራሳቸውን ቁርጠኛ አድርገው ተነስተዋል። ብሌንም ራስሽን አዳምጪ፣ አሁን ምን እንደሚልሽ ራስሽ ታውቂያለሽ እና ወደ ራስሽ ተመለሽ እያለቻት ገኒ ትመክራታለች። አቤል ብሌንን እንዴት ብዬ ልረዳት? እንዴትስ ብላ እሷ ስትረዳኝ? አሁንስ ሁሉም ነገር ከአቅሜ በላይ እየሆነ ነው ይላል። አሁን ላይ ብሌንን እንደምታስብ ግራ ገብቷታል። ታፈቅረዋለች፣ ነገር ግን ሌላ ሊያገባ ነው ሲሏት መጀመሪያ ላይ ጓ ብላ ነበረ፣ ግን ለአለማስመሰል ጠጥ ብላለች።
ገኒም ያንን ስለምታውቅ ነው ይሄንን ዘዴ እያመጣችሁ። ቴና አባቴ ናፍቆኛል፣ ለምን አባቴ ጋር አንሄድም ትላለች። ብሌን አይመጣል፣ አባታች እኮ ስራ በዝቶበት ነው፣ ስራውን ደግሞ ትቶ እኛ ጋር እንዳይመጣ ችግር ነው ትላታለች። ቴናዬ እኔ አባቴ ናፍቆኛል፣ አባቴ ነው ማየት የምፈልገው ስትላት ብሌንም ደስተኛ አይደለችም። ምናልሽኝ አናገርሽኝ ወይ ብላ ስጠይቃት አይ እዚሁ ነው ትላታለች። ብሌን አባቷ ሲመጣ በጣም ደስ አላት። ደስ ያለባትም ብሌን እንዴ አይመጣም ብለሽኝ አልነበረም ወይ ብላ በጠየቀቻት ሰዓት ላይ የምትረገውና የምትይዘው ግራ ገብቷት ነበረ። ጆ እና ገኒ አሁን ላይ ፍቅራቸው እየጦፈ ይገኛል። ገኒ ፍቅሯን ተገለጸላት በኋላ ሌላ ሀሳብ ውስጥ ትገባለች። በመሀል እሱ ፍቅሩን የገለጸ መኖር ነው ደስ እያለው ያለው። እሷ እዚህ ላይ ምንም እንደምታረግ ብሌን ነገር አሳስቧታል። ብሌን እንዴት በዚህ ሁኔታ ላይ ትተናት እንትን እንላለን እያለች ራሷን ጥያቄ በጥያቄ አድርጋለች። ጀው የአቤል ነገር አሳስቦኛል። አቤልንስ እንዴት ብለን ነው ከዚህ ጉድ ውስጥ የምናወጣው? አቤል አሁን ላይ ያለበት ሁኔታ በጣም አሳሳቢ ሆኗል። ካሁን ፍቅሬን ተቀበለችኝ እያለ ሲጠብቅ፣ እሷ ግን ሌላ ነገር እያለች ነው ያለችው። የራስህን ህይወት ኑር፣ ለእኔ የምታስብ አታስመስል እያለችው ግራ ገብተዋለኝ። ገኒ ስለ አቤል ስትነግራት በጣም ደንግጣለች። ብሌን ግን ልታስመስልም ምንም ልትል ስላልፈለገች ምን ብላ ትጠይቃት? አሁን ሌላ ፍቅረኛ ከውጭ መታለች እና እሷን ሊያገባት ይፈልጋል። አንቺ ደግሞ ምን አናደደሽ? ምንድን ነው የተፈጠረ ነገር ብላ ስትጠይቃት ማመን አቅቷታል። ነገር ግን ለገኒ ለማስመሰል ገኒ እንዲያትነቃባት ብላ እሷ ራሷን አሳልፋ አልሰጠችም። ገኒ የሚያሳስብሽ ነገር አለ እንዴ ብሌን? ለምንድን ነው የምትሸሽገው? ለምንስ ደነገሽ? ለምንስ ተናደድሽ? ብትጠይቃታለች። አይ እኔ ምንም የተናደድኩትም እንትን ያልኩትም ነገር የለኝም። ደስተኛ ከሆነ ችግር የለውም ደስ ይለኛል ብላ ራሷን አጉመትምታ ለቃለች። ነገር ግን ይሄ ሁሉ ከአንገት በላይ እንዲሆነ ብሌን ያስታውቅባታል። ራሷን አለማጋለጥ ራሷን እንትን አለማለት ነበር ያሰበችው። ነገር ግን ይሄ ሁሉ እየሆነ ያለው አቤልም አሁን ላይ የሚይዘውና የሚጨብጠው ያጣበት የብሌንም ፍቅር እንዴት አድርጎ ወደ ራሱ ያንጣው። ብሌንም አሁን ላይ ፍቅሯን መግለጽ እያቃታት እያለ እሷ ግን ደስተኛ አይደለችም። እውነቱን ለመቀበል ፈቃደኛ አይደለችም ብሌን። በቃ እኛን ተዋቸው ይላል ጆ በዚህ ላይ ምን እንደሚያደርግ ግራ በገባበት ጊዜ ላይ ነበረ። ለምንድን ነው እንደዚህ እየሆነ ያለው ብላ ብሌን የምትጠይቀው። ጆውና ገኒ ሁሌም የሚጨቃጨቁት ሁሌም የሚነታረኩት በብሌንና በአቤል ፍቅር ነው። ለምን አብረው አይጣመሩም? ለምንስ አብረው አይሆኑም? እስከ መቼ ድረስ ነው በዚህ የሚቀጥሉት? ብላ ገኒም ጆውም ግራ ተጋብተዋል። ቴናዬም እንግዲህ ለምንድን ነው አባቴ ወደዚህ የማይመጣው? አባቴ ናፍቆናል፣ አባቴ ይፈልገናል፣ አንቺ ነሽ እንጂ የማትፈልጊን ትላታለች። በዚህ አጋጣሚ ላይ ድንገት ሳያስቡት ነበር አቤል ወደ ቤታቸው ከች ያለው። እንዴ በዚህ ሰዓት ምን ትሰራለህ? ለምንስ መጣህ? ብላ ስትጠይቀው አቤል አይ ጆ ብቻዬን ትቶኝ ሂዷል እኮ ጆ ሲሄድ እኔም ሌላ አማራጭ አልነበረኝም መጣሁኝ በሚልባት ሰዓት ላይ እሺ ደስ ይላል፣ ዋናው መንጣትህ ነው ትለዋለች። ነገር ግን ዋናው መንጣቱ ሳይሆን ልቡን ብትቀበለው
አባቴ እንብላ ትለዋለች እንትና ቲናዬ በጣም ናፍቀሽ ነበር፣ አንቺን ለማየት ነው እዚህ ድረስ የመጣሁት ይላታል። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ግን ምን ሆነሽ ነው ብሌን? ምን ሆነሽ ነው እንደዚህ አቀርቅረሽ መሬቱን የምታዩ?